የኢትዮጵያ ቅጣት እንደ እስራኤል ተመሳሳይ ነው። አይናችን ሰው ላይ ባደረግን ቁጥር እግዚአብሔር ለመከራ አሳልፎ ይሰጠናል። ክርስቲያኖች የኢትዮጵያ ሕዝብ ግን እግዚአብሔር እንደጋግሞ ይበድለዋል፣ እንደ አይሁድ ይረሳዋል። የእስራኤል ታዳጊዋ ማን ነበረ? ተመልከቱ። እስራኤል ከግብጽ ከወጡ ጊዜ ጀምሮ መሪያቸው መስፍን ይባላል። ምን ይባላል አልኳችሁ? ለዚህ ነው መጽሐፈ መሳፍንት የሚል መጽሐፍ ታውቃላችሁ አይደለም? ከመጀመሪያው መስፍን ከሙሴ ጀምሮ እስከ መጨረሻው እስከ ሳሙኤል ድረስ በ24 መሳፍንት ተመርቷቸዋል። ለምንድን ነው በመስፍን የመራቸው ሲባል ንጉሳችሁ እኔ ነኝ። የእስራኤል ንጉስ ማን ነው? መልሱ። የእስራኤል ንጉስ ማን ነው? እስራኤል ምን አሉ በኋላ? የሚዋጋልን ንጉስ እንፈልጋለን። ምን የሚያደርግልን? የሚዋጋልን። ማን ነበር የሚዋጋላቸው? ፈርዖንን ያሰጠመላቸው ማን ነበረ? የአሕዛብን 7 ንጉስ ነገስታት የመታላቸው ማን ነበረ? መና እያወረደ የቀለባቸው ውሃ እያፈለቀ ያጠጣቸው ማን ነበረ? ሰው እግዚአብሔር ሲጠብቀው ይጠግባል፣ ይራሳል። አረ ተው አልተባሉ። እንፈልጋለን። ተው። የሚመጣው ንጉስ ፍላጎት አለው፣ ሰው ነው። ያዳላል፣ ይበድላቸዋል። ንጉሳችሁን ይሻላቸዋል። እስራኤል አንሰማም አሉ። ሳሙኤልን እንዲህ አለው፣ የናቁት አንተን አይደለም እኔን ነው። ነገስላይ። ከዚያ በኋላ ያዩት መከራ ተነግሮ ያልቅ። ከዚያ በኋላ እግዚአብሔር እንደ ልቤ ያለው ብቸኛው ዳዊት ብቻ ነው በእስራኤል ነገስ። ለዚያ ነው ክርስቶስ ከዳዊት ዘር የተወለደው። ክርስቲያኖች ከዚያ ውጪ ፍላጎታቸውን የፈጸሙባቸው የተከፋፈሉት አሁን ላነሳነው ታሪክ ሁሉ የዳረጓቸው ነገስታት ናቸው። በተለይ ሶሎሞን በደለ ከዳዊት በኋላ። በሶሎሞን ምክንያት ሮብዓም ተነሳ። በሱ ከሁለት መዓታቸው ከዚያ ይቀጥላል። ያን ለመተረክ አይደለም። ዋናው ጉዳይ ምንድነው? የእስራኤል ንጉስ ማን ነበረ? ንገሩኝ። ማን ነበረ? እነሱ እግዚአብሔርን ተውና ሰው ፈለጉ። ሰው ሲፈልጉ ተቀጡ። አይናቸውን ከእግዚአብሔር ወደሚመኩበት ሰው። እኛም እንደ አሕዛብ ንጉስ ይገባናል። የኢትዮጵያ ቅጣት እንደ እስራኤል ተመሳሳይ ነው። አይናችን ሰው ላይ ባደረግን ቁጥር እግዚአብሔር ለመከራ አሳልፎ ይሰጠናል። አሁንም ገና ነው። የኢትዮጵያ ሕዝብ አይኑን ከሰው አላነሳ። ወደ ማን እናንሳ? አይናችንን ወደ ማን እናንሳ? ሲያድነን የኖረው ማን ነው? እዩ። እግዚአብሔር ነው ሲያድነን የኖረው። እግዚአብሔር ነው ሲጠብቀን የኖረው። የታመነ ነው ለኢትዮጵያ ክርስቲያኖች። እግዚአብሔርን ለሚያመልኩት ለየትኛውም ለአሕዛብም በኋላ ለምሳሌ ለቤዛንታይን ዘመን ጠባቂያቸው እግዚአብሔር ነበረ። ትምክህታቸውን ከእግዚአብሔር ሲያነሱ እግዚአብሔር አሳልፎ ሰጣቸው፣ አጠፋቸው። ኢትዮጵያ እስካሁን አይናቸውን ወደ እግዚአብሔር ከማንሳት ያልወዘኑ ሰዎች ስላሉ በቸርነት አሁን ክርስቲያኖች ተመልኩ። መዓታችን መርምሩት፣ እዩት። ለምን እንደምንቀጣ፣ ለምን መቅሰፍት እንደበዛብን እዩት። አይናችን ወደ እግዚአብሔር በሙሉ ገና አልተመለሰም። ክርስቲያኖች ገና ነን እኛ። አሁንም ሰው እንፈልጋለን። አሁንም ተስፋ የምናደርገው ተስፋ የማይደረጉትን ነው። ክርስቲያኖች ማን ላይ ተስፋ መጣል አለብን? ብቸኛው ተስፋ የሚደረገው እግዚአብሔር ነው። ክርስቲያኖች ዳዊት እንዳለው ኢትታመኑ ነው ያለው በመላእክት ወኢ በእጓለ እማሕያው እለ ኢይክሉ አድህኑ። አይችሉ ያለ እግዚአብሔር እንደ እስራኤል እንደ ኢትዮጵያ ያሉት ሰዎች ተስፋ የምናደርጋቸው ሰዎች ባለስልጣናት የሌሎቹ ማዳን አይችሉም። ማዳን በማይችሉ የሰው ልጆችና በመላእክትም ቢሆን አትታመኑ። በማን እንታመን? በእግዚአብሔር ለመታመን ያብቃን። ክርስቲያኖች መልእክቱ ነው። ክርስቲያኖች ለዚያ ነው ኢትዮጵያ በአርጤክስ የተገዛችው። አርጤክስ የእግዚአብሔር ምሳሌ ስለሆነ ነው። ክርስቲያኖች እና የሚገርማችሁ ያላነበብኩላችሁ እዚህ መጽሐፍ አስቴር እዚህ 80 አሐዱ የምንለው ላይ እቺ የመጀመሪያ አምድ ላይ ከምዕራፍ 1 በፊት የተቀመጣለ። ከምዕራፍ 1 በፊት የተቀመጠችው መርዶክዮስ ራእይ ነው። ያ ራእይ በጣም አስገራሚ ነው። ራእዩን ባጭሩ አላንብላችሁ፣ መልእክቴን ባጭሩ ነው የምጨርሰው። ህልሙም ይህ ነው ይላል። እነሆ ቃል ተሰማ፣ መናዋወጥና መታወክ ተደረገ፣ ነጎድጓድም ተሰማ፣ በምድርም ላይ ችኮላ ተደረገ። እነሆ ከፍ ያሉ የተዘጋጁ 2 እባቦች ሊተጋገሉ መጡ። ስንት እባቦች አለ? ስንት እባቦች? 2 እባቦች ሊተጋገሉ መጡ። ምን ሊያደርጉ? ሊተጋገሉ፣ እርስ በርስ ሊታገሉ፣ አንዱ ሊታገለው መጡ ይላል። ይሄ መርዶክዮስ ያየው ራእይ ነው። ቃላቸውም ብዙ ሆነ፣ ከቃላቸውም የተነሳ አሕዛብ ሁሉ ከጻድቃን ሕዝብ ጋር ይዋጉ ዘንድ
ለሰልፍ ተዘጋጁ። እነሆም ጭጋግና ጨለማ፣ ሐዘንና መከራ፣ ጭንቅና ታላቅ ሁከት በምድር ላይ የሚደረግበት ቀን ነበረ። ጻድቃን ሕዝቦች ሁሉ ክፉ ነገርን እየፈሩ ታወኩ፣ ለጥፋትም ተዘጋጁ፣ ወደ እግዚአብሔርም ጮኹ። ከጮታቸውም የተነሳ ከትንሽ ምንጭ ብዙ ውሃ እንዳለበት እንደ ትልቅ ወንዝ ሆነ። ብርሃንና ፀሐይ ወጣ፣ የተዋረዱትም ሰዎች ከፍ ከፍ ያሉ ነበሩ፣ የከበሩ ሰዎችንም አጠፏቸው። መርዶክዮስም ይህን ሕልም እግዚአብሔር ያደርግ ዘንድ የቆረጠውን ነገር አይቶ ተነሳ ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ሁለቱ እባቦች የተባሉትን ራሱ እዚህ የመጨረሻው ምዕራፍ ላይ ደግሞ ራሱ መርዶክዮስ እንደተረጎመው ይናገራል። እዚህ መጨረሻ ላይ ጭማሪው ላይ መርዶክዮስም ይህ ነገር በእግዚአብሔር ፈቃድ ተደረገ፣ የዚህ ሕልም ጊዜው አላለፈምና ስለዚህ ነገር ያየሁት የሕልሜን ነገር አሰብኩ አለ። ፈሳሽ የሆነችው ያቺ ትንሽ የውሃ ምንጭ የፀሐይ ብርሃን የወጣላት ብዙ ውሃም የተገኘላት ንጉሱ ያገባት ንግስትም ያደረጋት አስቴር ናት። እነዚያ ሁለት እባቦች ሃማና እኔ ነን። አያችሁ፣ ሃማና ማን ናቸው? መርዶክዮስ። ለምን እባቦች ተባሉ ክርስቲያኖች? አሁን ትርጉሙን ነው። እሱ አርጤክስ የእግዚአብሔር ምሳሌ ነው። መርዶክዮስ የእግዚአብሔር ወልድ የክርስቶስ ምሳሌ ነው። መርዶክዮስ የማን ምሳሌ ነው? አስቴር ደግሞ የቤተ ክርስቲያን ምሳሌ ናት። ክርስቲያኖች ንጉሱ መርዶክዮስ ያሳደጋት፣ ክርስቶስ ያሳደጋት፣ ያለ እናትና ያለ አባት ያሳደጋት። መዝሙር 45 ላይ ለመቤታችን የምንተረጉመው ለቤተ ክርስቲያን የሚሰጠው ልጄ ሆይ ጆሮሽን አድምጪ፣ የአባትሽን የወገንሽን ቤት እርሺ፣ ንጉሱ ውበትሽን ወዷልና የተባለውን ለቤተ ክርስቲያን ይሰጣል። ያለ አባት ያሳደጋት ክርስቶስ ከጎኑ የወለዳት የመገባት የጠበቃት ያለበሳት ያስጌጣት በንጽህና ለአብ ሙሽራ ያደረጋት አስቴር የቤተ ክርስቲያን ምሳሌ ናት። መርዶክዮስ የክርስቶስ ምሳሌ ነው። ታዲያ ሁለቱ እባብ ምንድነው ካላችሁ ክርስቶስ ሙሴ በሰቀለው የነሐስ እባብ ይመሰላል አይመሰልም? ይመሰላል። መርዶክዮስ መርዛማው እባብ ነዳፊው ነው። ክርስቶስ ሃማ መርዛማው እባብ ነዳፊው ነው፣ ተንኮለኛው አይሁድን በአንድ ቀን ለማጥፋት የተነሳው የዲያብሎስ የዚያ ገዢ ምሳሌ ነው። ያኛው እባብ መርዝ አለው፣ የነሐሱ እባብ ግን መርዝ የለውም። መርዶክዮስ መርዝ የለውም፣ ተንኮል የለውም፣ ክፋት የለውም። ክርስቶስም እባብ ነው፣ የነሐሱ እባብ ነው። እስራኤል የዳኑት በዚያ እባብ ድምጽ ነው። እስራኤል አሁንም ተመልከቱ፣ ኋለኞቹ እስራኤል የዳኑት በመርዶክዮስ ድምጽ ነው። በኋላም እስራኤል ዘነፍስ የዳኑት ሐዲስ መርዶክዮስ ክርስቶስ ምሳሌ በሆነው መርዶክዮስ ምሳሌ በሆነለት አማናዊው አዳኝ መድኃኒት ክርስቶስ በክርስቶስ ድምጽ ነው የዳን ነው። ክርስቲያኖች ለዚህ ነው የሱ ምሳሌ ምን ነው? እዩ የአርጤክስ ቤተ መንግስቱን የጃንደረቦቹን 7 ጃንደረቦች ያላቸው ንጹሃን ናቸው። ጃንደረቦች ማለት ንጹሃን የተሰለቡ ሚስት የሌላቸው በንጽህና የሚኖሩ ከእስራኤል የመላእክት ምሳሌዎች ናቸው። የንጉሱ መውጫ መግቢያ መልእክት እነዚህ መላእክት ናቸው። ከንጉሱ ከእግዚአብሔር የሚላላኩ ከመርዶክዮስም ክርስቶስ መላእክት ያገለግሉት ነበር ይላል። እያንዳንዱ ምሳሌ ብናት መርዶክዮስ የክርስቶስ አስቴር የቤተ ክርስቲያን ምሳሌዎች ናቸው። ክርስቲያኖች እግዚአብሔር ለሁላችን ማስተዋሉን ያድለን። እዩ ክርስቲያኖች አስቴር ወጣች። አስቴር የሔዋን ምሳሌ ናት። የንጉሱን ትእዛዝ አፍርሳ የእግዚአብሔርን ትእዛዝ አፍርሳ ተቆረጠች። ሮሜ 13 ምዕራፍ ቁጥር 2 ላይ እንደተጻፈው የንጉሱን ትእዛዝ የማያከብር ሁሉ ይቀጣል። የንጉሱን ትእዛዝ ያፈረሰች ሔዋን ከነባሏ ከነአዳም ተቀጣች፣ ከቤተ መንግስት ወጣች፣ ከገነት ተባረረች። በምትኳ በኋላ አስቴር መጣች። ዳግሚት ሔዋን መቤታችን ዳግሚት ሔዋን ቅድስት ቤተ ክርስቲያን የሔዋን እናት ሁሌ የመዳናችን ምክንያት ተመልከቱ። የዚህ ምሳሌ ናት። እያንዳንዱ ነገር አስገራሚ ነው። መርዶክዮስ ራሱ መልእክቱን የሚልከው በጃንደረቦቹ ነው። ጌታ ፈቃዱን የሚያስፈጽመው በመላእክት ነው። ወደ መቤታችን ሲልክ ገብርኤልን የላከው። ጻድቃንን ሲጠራ በዚያ ነው። አዋጅ የንስሐ ሲያሳውጅ በእነዚህ መልእክተኞች በኩል ነው። እግዚአብሔር የነ ተክለ ሃይማኖትን የሰዎችን የመላእክት የገብርኤል የሚካኤል የሱራፌል የኪሩቤል የሩፋኤል የራጉኤል የነዚህ የዚያ ምሳሌዎች ናቸው። በእነሱ የሚጠብቀን አምላክ የሚመግበን አምላክ ስሙ ለዘላለም የተመሰገነ ይሁን። ያችን ንግስት የሚጠብቋት የሚላላኳት እነዚያ ጃንደረቦች ንጹሃን ናቸው። ቤተክርስቲያን የሚጠብቋት ንጹሃን መላእክት ናቸው።
ከአስቴር ወደ ንጉሱ እንደሚወስዱት ከቤተ ክርስቲያን ወደ እግዚአብሔር ጸሎት የሚያሳርጉ ንጹሃን መላእክት ናቸው ጃንደረቦች የተባሉት። ከእግዚአብሔር መልእክት የሚያመጡት እነሱ ናቸው። ፈቃዱንም የሚያስፈጽሙት እነሱ ናቸው። እና የቤተ መንግስቱን ስፋት የመሳፍንቱን የገዢዎቹ ዓለም ሁሉ ይሄ በሙሉ የእግዚአብሔር ምሳሌ ነው። ክርስቲያኖች ለኛ የሚጠቅሙንን ትንሽ መልእክቶች ከሰዓቱ የተነሳ እንደው የወርቅ ዘንጉ ለምሳሌ ያ የእግዚአብሔር በትረ መንግስት ከዘሩ አይጠፋም የተባለ የእግዚአብሔር የመንግስቱ ዘላለማዊ ምሳሌ ነው። ቅድም እንዳልኳችሁ ወደ ንጉሱ ሳይጠራ ማንንም አይቀርብም። የቀረበው ሁሉ ይገደላል። አስታውሱ ኦሪት ዘጸአት ላይ ያለውን ሙሴ ለሕዝቡ ያለውን ወደ ተራራው ጭጋጉ እግዚአብሔር ወደሚገለጥበት ዘው ማንንም አይቅረብ፣ የሚቀርብ ቢኖር ይገደል ነው። ማን ያ የእግዚአብሔር ዙፋን እግዚአብሔርን በባህሪው ሊመረምር ወደ መንግስቱ ሊቀርብ የሚችል ማንንም የለም ንጉሱ ካስጠራው በቀር ማለት ነው። ንጉሱ እግዚአብሔር ከገለጸላቸው መላእክትም ቢሆኑ እነሱ ካቀረባቸው ርቀቶች ማንንም ወደ እግዚአብሔር ባህሪ አይቀርም፣ ማንንም አይመረምርም። ብቸኛ ልመና ይዛ የምትቀርበው እግዚአብሔርን በርህራሄ አርጤክስስ በምሕረት ዓይን እንዳያት አስቴር በምሕረት ዓይን የሚያያት ወደ ውስጠኛው ቤተ መቅደስ የምትገባ የሐዲስ ኪዳኗ ቤተ ክርስቲያን ብቻ ናት። ክርስቲያኖች እሷ ስለኛ ልመና ታቀርባለች። ክርስቲያኖች አስተውሉ፣ በጣም አስገራሚ ነው። ወቋት ቤተ ክርስቲያንን አስቴር የተባለችው ቤተ ክርስቲያን ናት። ወደ ንጉሱ የውስጥ መንግስት የምትገባው የወርቅ የምሕረት ዘንግ የሚያነሳላት ቅዳሴው የሚያማልድ የሚያስታርቅ ጸሎቷ ምህላዋ ምሕረትን የሚያመጣ የሕዝቡን ከመጥፋት የሚታደግ ብቸኛ ወደ ንጉሱ ውስጠኛ ቤት የምትገባው ከ127 ሀገር ከመጡ ደናግል ሁሉ የተመረጠችው አስቴርን ይዟል። ከስንት ሀገር ከመጡ ደናግል ነው የተመረጠች? አሁን በዚህ ዓለም ሶሎሞን እንዳለው በእውነቱ ሶሎሞንን በመኃልየ ላይ እንዳለው በእውነቱ 80 ምንድነው የሚለው ሚስቶች 66 ቁባት ነው የሚለው። አዎ ከዚያ ደግሞ ቁጥራቸው የማይታወቅ ይላል አይደለም? አሁን በዓለም ላይ ቁጥራቸው የማይታወቅ ቤተክርስቲያን ነኝ ኢየሱስን ሰብካለሁ የሚሉ እጅግ መዓት አሉ። ሶሎሞን እህቴ መደምደማዬ ሙሽራዬ ግን ስንት ናት አለ? አንድና ወደ እነዚያ ሁሉ ንጉሱ አይገባም። ያ አርጤክስስ ከነዚያ ሁሉ አንዷን አስቴር እንደመረጠ እግዚአብሔር ኢየሱስ ክርስቶስ ወይም እግዚአብሔር በእነዚያ ሁሉ መቅደሶች ወይም አዳራሾች የሚቀርበውን ጩኸት ጸሎት ምህላ ያለባትን ክህነት ያለባትን ጃንደረቦች ደናግል ንጹሃን ያሉባትን የዚህችን ቤት ምልጃ ብቻ ይሰማል እግዚአብሔር። ቤተ ክርስቲያን አንዲት ናት። ሁሉም ወደ እኔ ይላሉ፣ እኔ ጋር ነው ይላሉ፣ ይዘጋጃሉ። ቁባቶች እኮ አሉ ታርክስ ራሳቸውን ያዘጋጁ። እዩ አስቴር ቤተ ክርስቲያን ምሳሌ ናት። ብቸኛዋ የምትገባው እሷ እንደሆነች ወደ ሰማይ ዙፋን ድምጿ የሚሰማ የዚች ርትዕት ኦርቶዶክሳዊት ንጽሕት ድንግልት የታተመች በንጽህና መርዶክዮስ የተመሰለለት ክርስቶስ ከጎኑ የወለዳት የመገባት የጠበቃት ያሳደጋት ሥርዓተ ቅዳሴ ይሰራላት፣ ሥርዓተ መስዋዕት ይሰራላት፣ ሥርዓተ ክህነት ይሰራላት፣ ከዕለት ዕለት የሚከታተላት በመልእክተኞቹ በኩል መርዶክዮስ ዕለት ዕለት ይላል። በጣም ይገርማል። ክርስቶስ ዕለት ዕለት በመላእክት በኩል የሚከታተላት ዝንፍ እንዳትል አምልኮ ጣዖት እንዳይገባ። አምልኮ ጣዖት ያለው አገልጋይ ሊኖር ይችላል፣ እያወጣ ይጠላዋል። ረድኤተ እግዚአብሔር ከምስጢር ቢያቆርብ የሱ ቁርባን ተነስቶ ለምእመናን ይሆናል። ውዳሴ ማርያም ትርጓሜ ያለ በፍጹም ወደዚህ አይገባም። በእውነቱ ይጠብቃታል ዕለት ዕለት በንጹሃን መላእክት በኩል ክርስቲያኖች እና በጣም አስገራሚው 12ኛው ወር የሚለው መጨረሻው የዓመቱ መጨረሻ ይሄም በዘመኑ መጨረሻ እግዚአብሔር የሚያድነን መሆኑ የወሩ 13ኛው 14ኛው ቀን 13 ላይ 14 ማለት ጨረቃ ሙሉ የሚሆንበት የአይሁድ ፋሲካ የሚደረግበት ተመልከቱ። የኛም ትንሣኤ አሁን ከዚያ በኋላ ነው የሚሆን፣ ምክንያቱም ሙሉ ብርሃን ክርስቶስ ስለሆነ እያንዳንዷ ከነገረ ድህነት ጋር የተሰናሰለች ናት። እና መጽሐፍ አስቴር ወንጌል ነው ክርስቲያኖች፣ ወንጌል ነው። እያንዳንዷ መልእክት የሚነግረን ይሄን ነው። የነሱ ጸሎትና ምልጃም የአስቴርም የመርዶክዮስም ጸሎትና ልመና ነበረ። እነዚያን ሁሉ ለማንበብ ግን ጊዜ አይበቃም ክርስቲያኖች። እና መጨረሻ መልእክቴን ማደርገው ሃማ ማንን ለማሰቀል ነበር የመጣ? ማንን ለምን? ኦሪት ዘፍጥረት ምዕራፍ 3 ላይ
ሴቲቱን ሲረግማት ምን ያደርጋል ነው ያለ? እባቡ ምንህን ይነክሳል ነው ያለ? ሰኮና እሱ ደግሞ ምን ያደርጋል አለ? ሁለቱ እባቦች ሊተጋገሉ ይላል አይደለም? ሃማና መርዶክዮስ በታሪኩ ተጋግለዋል። ምስጢሩ ግን ክርስቶስና ዲያብሎስ ናቸው። ዲያብሎስ ሰኮና ይነክሳል በሄሮድስ አድሮ። ተመልከቱ፣ አንድ መርዶክዮስን ለማስገደል አይሁድ በሙሉ እንዲጠፉ እንዳወጀ ሄሮድስንም ሰይጣን አስነሳውና አንድ የተወለደ ሕፃን ለማስገደል የአይሁድን ሕፃናት በሙሉ አስፈጀ በእውነቱ። ከዚያ በኋላ ደግሞ ጸሐፍት ፈሪሳውያንን ተጠቅሞ ተመልከቱ ሃማ መርዶክዮስን ሊሰቅል እንዳመጣ ጌታ ተመልከቱ በዕፅ የሞተውን በዕፅ እንዳዳነው ሃማ በህሊናው መርዶክዮስን ሰቅሎታል አልሰቀለውም? ቤተሰቦቹ ተስማምተዋል አልተስማሙም? ተመልከቱ በሃማ ህሊና መርዶክዮስ ሙቷል ተሰቅሏል። በዲያብሎስም ህሊና ክርስቶስ በመስቀል ላይ የሞተ ጊዜ ሩቅ ብእሲ ሆኖ የሞተ መስሎት ነበር። ግን ክርስቶስ በባሕርይ መለኮቱ ሕያው ነው አይደለም? ሕያው ነበረ መርዶክዮስ ሳይሞት። ይልቁንም ሃማ ባመጣው መስቀል ራሱ እንደተሰቀለ ሰይጣን ክርስቶስን ባሰቀለበት መስቀል ላይ ሰይጣን ራሱ ምን ሆነ? ሞተ። ሞትን ክርስቶስ በሞቱ ገደለው። ስለዚህ ተመልከቱ ታሪኩ ቀጥታ የሃማና የመርዶክዮስ የክርስቶስና የዲያብሎስ ብዙዎች አድሮ ከዚያ በኋላ ተመልከቱ ቤተክርስቲያን ልመናዋን ጸሎቷን ሰማ። አዋጁ በአዋጅ ተሻረ። የመጀመሪያው አዋጅ የሞት አዋጅ የሚባለው ብሉይ ኪዳን ነው። ብሉይ ኪዳን የበቀል አዋጅ ነው። አይን ስለ አይን ጥርስ ለጥርስ ስለሚል ግን ደግሞ ተመልከቱ የመጀመሪያውን አልሽርም አለ እግዚአብሔርም እንዲህ አለ ብሉይ ኪዳን አይሻርም አለ። ክርስቶስ ምን አለ? ኦሪትና ነቢያትን ልፈጽም እንጂ ልሽር ሌላ ጻፉ አለ። አዲስ ኪዳን ተጻፈች። ክርስቲያኖች አዲስ ኪዳን የትንሣኤው መታሰቢያ ተጻፈ። በዓሉ ይደረግ። ከዚያ በኋላ ክርስቶስን ትንሣኤ ከአይሁድ ፋሲካ በኋላ ሁልጊዜ ትንሣኤ ከለእለ አመነ እያል ምን ዘምረው ስጦታ የምንሰጥበት ካህናት ወደ ቤተክርስቲያን ወደ ቤታችን የምንጋብዝበት ድግስ የምናደርግበት ገብረ ሰላም በመስቀሉ እጅግ ደስታ የምናደርግበት በዓል ሆኖ ለዘላለም ጸንቶ ቀረ። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም ግን ይህን ትርጓሜ ሊቃውንት እንደተረጎሙት እኛም በሕይወታችን መፈጸም አለብን። አንደኛ ቤተክርስቲያን መርዶክዮስ እንዳላት ስለ አይሁድ መጥፋት ካላሰብሽ እኔ እንደዚህ ነኝ እድናለሁ ካልሽ ለአይሁድ መዳን ከሌላ ስፍራ ይደረጋል ከአንቺ ግን ትጠፊያላችሁ እንዳለ ቤተክርስቲያን የሚወክሉ ካህናት ከጳጳሳት ጀምሮ ያሉት አገልጋዮች ናቸው። እነዚህ ለሕዝብ መዳን መጨነቅ አለባቸው። እነዚህ እያለቀሱ ማማለድ አለባቸው፣ ማስታረቅ አለባቸው። እኛ ምንም አንሆንም ብለው የሚቀመጡትን እግዚአብሔር ይቀስፋል። መዳን ከሌላ ቦታ ይደረጋል። አይቀርም። ይሄ መልእክት ሁላችንም የሚመለከት ነው። ቤተክርስቲያን ተግታ መጸለይ አለባት፣ ማንባት አለባት፣ ሕዝቡን ማስተማር አለባት። አይኑ የሕዝቡ መርዶክዮስ አሳወጀ። ወደ ማን ለምኑ ነው ያለው? ወደ ማን ነው የለመኑ? ወደ እግዚአብሔር። የመርዶክዮስን ጸሎት ብታምኑት እኔ ለሃማ የሰገድኩት አለ ያልሰገድኩት በትዕቢት አይደለም ጌታዬ ሆይ በትዕቢት እንዳልሆነ ታውቀዋለህ። ለአንተ የምሰጠውን ክብር ለሌላ አምላክ አልሰጥም ብዬ ነው። እኔ ትዕቢት የለኝም። እስራኤል መዳናቸውን የሚጠቅም ቢሆን እግሩን በሳምኩት ነበር ይላል መርዶክዮስ። በትዕቢት አይደለም። ቤተክርስቲያን በመናቅም አታደርገው። ማንንም አትንቅም፣ አታቃልልም፣ አትጠላም። ስለ ሁሉም መዳን ግን ታማልዳለች፣ ትጸለያለች። መርዶክዮስ የተባለ ክርስቶስ ስለ ሁላችን መዳን ይጨነቃል። አሁን መርዶክዮስ ተጨነቀ። ሕዝቡ የዳኑት ግን ምን መሆኑ ነው? አንደኛ አስቴር ድምጹን ስለሰማች ስለተቀበለች፣ እሷም ሱባኤ ስለያዘች፣ ሕዝቡም ሱባኤ ስለያዙ፣ ቤተክርስቲያንም ሕዝቡን ሱባኤ መግባት አለበት። ያኔ ጸሎታቸው ወደ እግዚአብሔር ደርሶ ወደ አርጤክስ ቤተመንግስት እሷ ስትገባ ተሰሚነት ምሕረት እንዳገኘች አዋጁ በአዋጅ እንደተቀየረ ሞታቸው ወደ ሕይወት እንደተለወጠ ዛሬም እንደዛ ይደረጋል። ክርስቲያኖች ሕዝብና ቤተክርስቲያን ተስማምተን መሪያችን ንጉሥ ክርስቶስን ሰምተን የሚረግሟችሁ መርቁ፣ ለሚያሳድዷችሁ ጸልዩ፣ በክፉ ፋንታ ክፉ አትመልሱ ያለውን ቃል ሰምተን የመርዶክዮስን አንድ ሳይቀር አስቴርም ሕዝቡም እንደሰሙ እኛም የክርስቶስን ቃል አንድ ቃል ሳናስተሐቅር ሰምተን ምህላችን ብናቀርብ 3 ቀን ይበቃናል። ክርስቲያኖች 3 ቀን ይበቃል። ግን የክርስቶስን ቃል ሰምተን አምነን ክርስቶስ ያዘዘውን ከሰማን እግዚአብሔር ጸሎታችን ይሰማል፣ ይቀበላል። የወርቅ ዘንጉ ይነሳል። ቤተክርስቲያን በምህረት አይን ያያታል፣ ረድኤት ይደረግላታል። አዋጆች ይለወጣሉ፣ መንገዶች ይከፍታሉ፣ ሞቶች ይለወጣሉ። ክርስቲያኑ የክርስቶስን ቃል ሰምተን በቤተክርስቲያናችን እንደዚህ በበዓላት
አምረን እንደምንሰበሰበው በነፍስ አምረን እግዚአብሔርን ደስ የሚያሰኝ ለቅሶና ሐዘን አቅርበን ወደ መንበሩ ማንም ወደማይገባበት አስቴር እንደገባችሁ ቤተክርስቲያን ጸሎታችን ምላችን በቅዳሴዋ በኩል አስገብታ ምሕረቱና ቸርነቱን ለማግኘት ያብቃን። ይቆየን። ወስብሐት ለእግዚአብሔር።